ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። إذا رأيت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪያዎችን ነው አላህ የሚገልጽልን። انقلب على وجهه خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء يموت مالت قبر ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲ ላሂ ተብዲላ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲ ላሂ ተሕዊላ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በغير ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። فلن يغلب العسر يسرين ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደመሩ እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። فلن ولن يغلب العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምትተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ።
አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ነው ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቶች ላይ ያርዱታል ከባድ ፈተና ነበር ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት ነው አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ በቃ አንድ አመት የተወለዱትን ዘላቸዋል አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነብዩላህ ሙሳ ወንድም አለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ አለይሂ ሰላም እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንደይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰል አላህ ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነብዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣዩ ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት ከመልእክተኞች እናደርጋለን እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ህፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ إن كادت لتبدي به لولا أربطنا على قلبها ጮሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናት ተጨንቃለች እህቱን ጠራችና ቁሲ ተከተየው አለቻት فبصرت به عن جنب كرقت አየችው ወንዞ ወደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን ሊ ወለክ አለች የኔና አንተ ያይማረፍ ያገኘ ላ ተቅቱሉ እንዳትገለው አሳ ينفعنا ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳቅ ወይም ልጅ አድርገን እንዘዋለን ፊርዓውን ያኔ ምን አለ አማ ለኪ ፈነዓ وأما لي فلا يعني أي ما رفيع ما بجرش ሊገለው ግን አልወሰነም ይወዳት ነበር ሙሳ አለይሂ ሰላም ማን እጅ ላይ ሆነ ፊርዓውን ቤት ውስጥ ገባ ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله
ጡት የተባለን ከለከልነዋል የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን እምታጠባ ሴት ልጠቁማችሁ ማንም ሕፃን ቀርቧት ጡትን እምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፍርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፍርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው ጭኗ ላይ ተቀበለችው እሷን ሲያገኝ አረፈ ደሞዝ የተከፈላት ልጇን ማጥባት ጀመረች بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን አሁን ነፃነት ያጣ ከመሰለ ይሄ ነፃነት በፎይታ ይተካል إنما العسر እስኪ ነገሩኛ አንቀጹን يسرا ከጭንቀት በኋላ ከመጨነቅ በኋላ ደስታ አትጨራጠሩ አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ من ينجيكم من ظلمات البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው تدعونه تضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት لئن أنجانا من هذه ከዚህ ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው ቀልባችሁን ለመሰብሰብ ነው ማን ነው ሚያድነው الله سبحانه وتعالى الله اسكتلو من على قل الله الله نوا ينجيكم منها ومن كل كرب كزيهنا كهلو ጭንቀቶች ሚያድናችሁ الله سبحانه وتعالى بعد عسر يسرا انما العسر يسرا ከጭንቀት ጋር ፎይታ አለ ከብሶት በኋላ ደስታ ድሎት አለ ከጨለማ በኋላ ንጋት አለ ላስከትል ሁለተኛ ከሀገር ተባረሃል የእምነት ነፃነት አጣ ተሰደሃል ምንድነው የገጠመ ህይወትህ ላይ ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም صلوا على رسول الله ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል ይበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው
ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮ እሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ ዐለ الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽን ትግል አሳለፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያ መከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብላ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ግልጽና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን አመስግነው واستغفره መሐረታም ጠይቀው انه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክርም እሱ ነው የተፈታነው በህዝብ ጥረት አይደለም የተፈታነው በህዝብ ጮት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው فسبح اللهم ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማህርታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስና استغفرullah 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 አንድ ትልቅ የዘመናችን ሙፈሲር እቺን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል ያ አላህ ድል ነው አንተ ታግላል አው ለፍተሃል ተሰዳል አው ሰሃቦችን አስተምረሃል አደራጅተሃል አው መጨረሻ ድሉ ግን ማን ነው ነስሩላህ ያ አላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች واستغفره ማህረታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም ሰሃቢዩ ሐዲሱ ሲናገር ምን ይላል ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር አንገታቸውን ደፍተው ነበር የገቡት جاء نصر الله والفتح ድሉ መጣ መከፈቱ መጣ አላህን ያወደሱ ነበር የገቡት على كل حال بعد عسر يسرا ከሀገር ከመባረር በኋላ ምን አለ ወደ አገር በድል
መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። بعد عسر يسرا ዛሬ ይሄ አሸባሪ ብለህ ስሙን ያጠፋው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል አትጠራጠሩ ኢንሻአላህ። يقول عائد القرني لا تحزن የሚባል ኪታባቸው ለምን ይላሉ? إذا رأيت الصخراء يمتد ويمتد ይሄ በረሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم اوق ان وراءه ከርሱ በኋላ رياضا خضراء وارفة الظلال አረንጓዴ መስክ አለ ጥላው ያጠለለ እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። واذا رايت الحبل يشتد ويشتد ገመዱ በጣም ሲወጠር ስታየው فاعلم انه سوف ينقطع እንደሚበጠስ እርግጠኛ ሁን። واعلم اوق مع الدمعة بسمة ከማልቀስ ጋር ፈገግታ አለ። ومع الخوف امن ከመፍራት ጋር መረጋጋት አለ። ومع الحبس اطلاق ከመታሰር ጋር መፈታተም አለ። عسى ما ترى الا يدوم وان ترى له فرجا مما ألج به الدهر እርግጠኛ ሁን መልካም ነገር ከዛ በኋላ ይከተለዋል። ሶስተኛ ከኔ ጋር ናችሁ? اللهم صل وسلم على نبينا محمد. بعد عسر يسرا ሶስተኛ ወርከን ደርሰናል። ስምህ ጠፍቷል፣ ባልሰራው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አሊያም አልፈው አክራሪ አሸባሪ ብለውሃል፣ ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል፣ ወይስ በዝሙት ጠርጥረው ያውቃሉ? አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች፣ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት። አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። إذ تلقونه بألسنتكم ይላል አላህ። ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል። إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በመእመናን መሃል ብክለት የሚያሰራጩ አስፋፉት ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነብዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ወይ ለአንድ ወር ሙሉ ወህይ ያቋረጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ ያውርዱ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ الناس በቤተሰቦች ላይ ለምንድነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ ያልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጻፍ ምን ይላል? እኔ የነብዩን ነብይነት ስጠራጠር ይላል። ሙስሊም አይደለም፣ ኦሪየንታሊስት ይባላል። ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል።
ቁርአን ከርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት ረሱል ሰለላሁ ዐለይሂ ወሰለም። በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ዩስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። ወለዚ ተወላ ኪብረሁ ለሁ ዐዛቡን ዐዚም። ያ በተለይ የነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። አላ ኩል ሐል ስሟ ከጠፋ በኋላ አላህ በነብዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ የውመል ቂያማ የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻም ተላች ከወረደ በኋላ ወላሂ ስታማ ቢያንስ አላህ ለነብዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው። ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ ብልፋሒሻ ዝሙት ሰራህ ተብሎ ነቢዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን ሰጥ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ እኮ ለማ ሩሚየ ብልፋሒሻ በመጥፎ በጸያፍ ስራ እንደሰራ ሲታማ በረአሁ ላሁ ዐላ ሊሳኒ ሰቢይ። ነቢዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራይ ነው ስትል መረጃህ ምንድነው አምጣ አሉት። ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነቢዩላህ ዒሳ እናት መርየም ለማ ሩሚየት ብልፋሒሻ ዝሙት ሰራሽ ተብላ ስትታማ በረአህ አላህ ዐላ ሊሳን ኢብኒሃ ነቢይ በሆነው ነቢዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። ቃለ ኢኒ ዐብዱላህ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን ሐይሰማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አልአያ። አላህ በማን ነው ነፃ ያላት? ነፃነቷን ያረጋገጠው ነቢይ በሆነው ልጇ ባቀፈችው ህፃን ነው። እሱም ነቢዩላህ ዒሳ ዓለይሂ ሰላም። ዩሱፍን ደግሞ በማን ፊርዓውን ንጉሱ ቤት ውስጥ በሚገኘው ህፃን ልጅ። አይሻ ታማች። የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል። ሚስታቸው ናት። ለም የርዳ ለሃ አሉ ቢበራአት ሰብይን ወላ ነቢይን ሐታ ነጠቀ ቢነፍሲሃ። አላህ በህፃን ልጅም በነቢይም አልመሰከረላትም፣ በወሕይ ነው ያጸደቀላት። ባዕደ ዑስሪን ዩስራ ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጅሉ ትንሽ ታገስ፣ በትዕግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላህ ዩዳፊዑ ዐን ለዚነ አመኑ አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። ያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው።
ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም አለይሂ ሰላም ወበሽርናሁ በኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ አብናኡ ያዕቁብ ማለት እስራኤል ዘሮች ስንል ያዕቁብ ዝርያዎች ማለት በኒ እስራኤል ስንል አላ ኩል ሐል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሐጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድን ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድ ነው ማታደርገው። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ الشمس بيدها ይላል። ፀሐዩን በእጇ እንዲህ የተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች። ከባድ ርግማን። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አላት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፈቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት። ለቁንጅና ለምን ያላማለልኩት? መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ። ከእርሱ ጋር ዚና ሰራች። ከእርሱ ማረገዘች። ልጁንም ወለደችው። እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ። ይሄው የጁረይጅ ልጅ አለች። ሰው የዚህን ያህል የሸር ጥግ ሄደ። ከዛ በደስታ ዘለሉ። እሱን ሊያዋርድ ወደ ቤቱ መጡ። ቤቱን አፈራረሱት። እሱን አወጡና መምታት ጀመሩ። ማለኩም ምን ገጠማችሁ? ለምን ነው የምትመቱኝ? ይጮሃል እሱ። በጣም መቱት። ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው? እዚች ሴት አርግዛሃል። በጭራሽ አላቃትም። አርግዛሃል። እሺ ትንሽ ደቂቃ ስጡኝ። ለቀቁት። ውዱ አደረገ፣ ሶላት ሰገደና ሕፃኑን አምጡልኛል። ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ። ሐዲሱም ይነግሩም ማን ናቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على نبينا። የበኒ እስራኤል ታሪክ መዘው ያስተዋወቁ ነው። ያ ጉላም መን አቡክ፣ አባትህ ማን ነው አለው። ነብይ አይደለም ጁረይጅ፣ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው። በሚታወቀው ህጋችን ሕፃን ልጅ አያወራ፣ ገና የሚጠባ ሕፃን። ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር። ያ ጉላም መን አቡክ፣ አባትህ ማን ነው አለው።
አቢ እንትና ነው ያ እረኛው ብሎ ተናገረ። ይህን ክስተት ማን ይሰማል? በኒ እስራኤሎች። ልክ ይህን ሲሰሙ ግሩጋ ወደቁ። ቀርበው ያጥፉት ጀመሩ ጁረይጅን። ልክ የአላህን ወልይ ነው እንዲህ የምናሰቃየው፣ ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባለህ አሉት። ጁረይጅ ምን አለ? ነው እንደነበረው አርጋችሁ ስሩት። بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ስብሓነሁ ወተዓላ።